ወይኔ ሀና ኤፍሬም እባክህን አንተ ኤፍሬም ካሜራማን አንዴ ካሜራውን አጥፈልኝ አንተ ቆይ ታስቡበት ምናምን ሳይሆን ግዴታው ነው ምክንያቱም እቺ ልጅ አንድ ህይወታ ተበላሽቷል ህይወታ የተበላሽው ደግሞ በዳኒ ምክንያት ነው የማይታሰብ ነገር ማለት ቤተሰብ ላይም እንደዚህ አይነት በዘር ምናምን የለባቸውም እንደዚህ አይነት ነገር አስደንጋጭ ነገሮች ተፈጥሮ ነበር ሀና በድንገት ምጧ መጥቶ ያው ትንሽ ተዋክበን ነበር ልጁ ላይ ትንሽ እግሩ አካባቢ አካል ጉዳት ገጥሞታል ሙሉ የክሩ አባላቶቻችን በጣም ልባችን ተሰብሯል እንደ ሰው ይሄ ነገር ሊሰማን ይገባል ተዋረድን እኮ ልጅም እኮ አይተዋል አይደል በጣም እንደዚህ እንዴት እንደዚህ አይነት ልጅ ሊወለድ ይችላል ተረጋጋ መጀመሪያ ከሁሉም ነገር በፊት ያንተ መረጋጋት ይቀርማል አይደል እንዴት ልረጋጋሽ የተፈጠረው ነገር እኮ እንዴት ተፈጥሯል መመለስ የምንችለው ነገር ነው ፈጣሪ አለ አሁን ፈጣሪ አለ ብለህ ታስባለህ ኤፍሬም ይኸውልህ ፈጣሪ ማን መስቀልቃችን ያወጣ አሁን ያለህበት ሁኔታ እንደዚህ እያሳሰበህ እንደሆነ አውቃለሁ ስለምናቃት ወይንም ደግሞ የባልደረባችን ልጅ ነው የሚል ግምት ስላለ ብቻ ሳይሆን እንደ ሰው ይሄን ነገር መስማቱ ይከብዳል ህፃን ልጅ ሲወለድ በሙሉ ጤናማነት ሲወለድ በጣም ደስ ይላል እሺ ምን እናድርግ ነው ወይስ ካሁን ምን እናድርግ ይኸውልህ መፍትሄ እንፈልጋለን እሺ መፍትሄውን ንገረኝ አንተ እንዴት ነው መፍትሄ የሚፈልገው እንዳላሸችኝም እኔ ደግሞ እሷ የነገረችኝ ነገር ብቻ ሳይሆን ያየሁትን ባይኔ ያየሁትን ነገርም ስላለ ነው ወይኔ ሀና ኤፍሬም ወይኔ ሀና ኧረ በእናትህ ተረጋጋ ምን ሆነ ነው እንዴ ኤፍሬም እባክህ ተረጋጋ ገባህ ገባኝልሽ አሁን መተማመን ከቻሉ ሁለቱ ተማምነው እሱም የኔ ልጅ ነው ብሎ የሚቀበል ከሆነ በጣም በደስታ ቀበለሉኝ እኔ በዚህ ሰዓት ለእህተት አስፈልጋታል ለምን ራሴን ሲጠርግ በገደልኩ ሻለኝ ነበር እንደዚህ አትበል ፈጣሪ ግን ምንድነው ያደረግ ነው ፈጣሪ ምንድነው ያጠፋ ነው እናቴ ምንድነው አስቀየመች አንግታው እንደፍታ ስላሳደገች ፈጣሪ ግን ምንድነው ያደረግ ነው ፈጣሪ ተላለ በዚህም ሰዓት ፈጣሪ 9 ወር ሙሉ በሆዷ ያዘችው ልጅ አሁን ላይ አካል ጉዳተኛ ሆኖ መፈጠሩ ትንሽ ይከብዳል ይሄው ጉድ ሰራች ከማንም ለቃቃሚ ያመጣው ይሄው ኤፍሬም እባክህ ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምን ቆያችሁ እንግዲህ ውድ ቤተሰቦቻችን እንግዲህ ዛሬ ስንሯሯጥ ነው የዋልነው ያው ከጧት ጀምሮ እንግዲህ እነ ወይዘሮ ታደለች ቤት ነው ያልነው ብዙ ነገሮች አጋጥመውናል እንግዲህ በጎጆ ቲዩብ ሁለተኛ ቻናል ጎጆ ቲዩብ 2 እና በሚኪሾ ቻናሎች እንግዲህ የተለቀቁ ቪዲዮዎች አሉ እነዛን ቪዲዮዎች እንደተመለከታችሁ ተስፋ እናደርጋለን ውድ ቤተሰቦቻችን ምንድነው እንግዲህ የተፈጠረው ነገር ያው ለመጨረሻ ጊዜ በሚኪሾ የተለቀቀው ቪዲዮ ምን ነበር ያው እንግዲህ ምጧ መጥቶ ነበር ማለት ኢቭን በስነ ስርዓት ራሱ ክትትል ስታረግ አልነበረም አንዳንዴ እኮ ምጣቸው የሚመጣበትን ትክክለኛ ሰዓት ማወቅ ባይችሉ እንኳን ሴቶቹ ማለት ልጁ የሚወለድበትን ትክክለኛው ሰዓት ባይችሉ ግን የዛ ሰሞን ልዩ የሆነ ክትትል ያረጋሉ ወይም ደግሞ ሆስፒታል ሊቆዩ ይችላሉ አላቅም እየተከታተሉ እየተመላለሱም ሊሆን ይችላል ቼክአፑ እንግዲህ በሰላም ወንድ ልጅ ተገላግላለች ይሄ ደስ የሚል ዜና ነው ሌሎች ደግሞ የሚያስደነግጡ ነገሮች አሉ ያው እነሱም በሂደት እናወራቸዋለን ሁሉንም ነገር በአንዴ ማውራት አንችልም ያው ይሄንን ቪዲዮ ዳኒ ማየቱ አይቀርም ነገሩን እኛ ፊክስ ለማድረግ ነው የምንሄደው እንግዲህ መጀመሪያ በሰላም ትገላገል የሚለው ነገር ነበር ሲያሳስበን የነበረው ከዛ በኋላ ያሉ ነገሮች ደግሞ ቀስ ብለው ይደርሳሉ ወይም ቀስ በቀስ ይሆናሉ ነበር ያልነው እንግዲህ ወደ ቤተሰቦቻችን በሰላም ወንድ ልጅ ተገላግላለች እንግዲህ ይሄ ለኛም ለሁሉም ሰው ጥሩ ነገር ነው ማለት ልጁ በሰላም መወለዱ እንግዲህ ምጧ መጥቶ ነበር የኛም የህክምና ባለሙያዎችን ጠርተን እንግዲህ የቻልነውን ርብርብ አድርገን እንግዲህ በአቅራቢያችን ወደሚገኝ ሆስፒታል ይዘናት ሄደን እንግዲህ በሰላም እንድትገላገል አድርገናታል ከምንም በላይ ደስ ያለኝ በቀዶ ጥገና ልጇ አለመወለዱ እሱ ደስ የሚል ነገር ነው ያው ሴቶች እህቶቻችን ወይም ደግሞ እናቶቻችን አማራጭ አጥተው እንጂ ማንንም ሰው በቀዶ ጥገና መውለድ ፈልጎ አይደለም እኔ አሁንም ተመልሼ ወደ ሆስፒታል መሄዴ አይቀርም እንግዲህ በመሃል አንድ ጉዳይ ስቱዲዮ መተን ነበር ባልደረቦቻችን እንዳለ የክሩ አባላቶች ሆስፒታልና የወይዘሮ ታደለች ቤት ነው እንግዲህ የሚገኙት እኔ ወደ ሆስፒታል ነው የምሄደው
ናቲ ደግሞ ወደ ወይዘሮ ታደለች ቤት ነው እንግዲህ የሚሄደው። እዛ ሄዶ ያው አንዳንድ መጨራረስ ያሉበትም ነገሮች አሉ። በዋነኝነት ኤፍሬምን ማረጋጋትም ይሆናል የኔ ስራ እዛ ሂጄ። ያው እንደምታውቀው ኤፍሬም በጣም ስሜታዊ ሰው ነው። ጀስት ልጁ ሳይወለድ በፊት ስለነበረው ሁኔታ በደንብ ታውቃለህ። እያለ የነበረው ነገር ምናምን ነገር በጣም ስሜታዊ ሆኖ ነበር ኦቨር። አሁንም እዛው ሙር ላይ ነው፣ ምንም የበረደ ነገር የለም። በጣም ስሜታዊ ሞር አሁን ደግሞ ብሶ ነው ሁሉም ነገር ያለው፣ በጣም ብሶበታል። መረጋጋት የሚችልበት ሁኔታ ላይ ሁሉ አይደለም። አሁንም ቢሆን ባልደረቦቼ ከሐኪም ቤት ይዘውት ወደ ቤት እንዲሄዱ እያደረኩኝ ነው። ይዘውት በሰዓትም መንገድ ላይ ነው የሚሆኑት፣ ወደ ቤት እየሄዱ ነው። እንግዲህ እሱም ማረጋጋት ይሆናል ቀጣዩ ስራዬ። እሱን አረጋግቼ ለቤተሰቦቹ እንዲደርስ፣ ለእህቱ እርዳታ እንዲሰጣት፣ ከጎኗ እንዲሆን፣ እናቱንም አለሁልሽ እናቴ ብሎ አጠገቧ ሆኖ እርዳታ እንዲሰጣት ማድረግ ይሆናል ቀጣዩ ስራዬ። ሚኪ አንተም ሄደህ መጨረስ ያሉብህን ነገሮች ጨራርስ። ሐኪም ቤት ያው ማድረግ ያሉብን አንዳንድ ነገሮች አሉ፣ ክፍያንም በተመለከተ ነገር፣ ለእሷ የሚያስፈልጉ አንዳንድ ነገሮች ስላሉ እነሱን ነገሮች ጨራርስ። እኔ ኤፍሬም ማረጋጋት ይሆናል ስራዬ። እንደ አጋጣሚ እንግዲህ ነፍሰ ጡሯ እህታችን ሀና አሁን ላይ እንግዲህ ወንድ ልጅ በሰላም የተገላገለችው ማለት በእርግዝና ወቅት እኔ ለየት ያሉ ነገሮችን ነበር እሷ ላይ የተመለከትኩባት። እንዴት ነው ሁሉንም ሰው አይቼ አይደለም፣ ግን እኔ የሚያጋጥሙኝ ነፍሰ ጡር ሴት እህቶቼ ነፍሰ ጡር በሚሆኑበት ሰዓት እንግዲህ ልጅ ጽንስ በሚሸከሙበት ሰዓት ሰውነታቸው ላይ የተለያዩ አካላዊ ለውጦች እመለከታለሁ። ፊታቸው ላይ እንደመወፈር እንግዲህ ይሄ ያለ ነው። እሷ ላይ ግን ፊቷም ደህና ነበር፣ አልወፈረችም። ምናልባት አላቅም፣ አንዳንድ ሰው ቀጭን ከነበረ ነፍሰ ጡር በሚሆን ሰዓት ያው እንትን ሊል ይችላል። ከወለደችም በኋላ እንደዚሁ ነው። ምንም ይሄ ያን ያህል የሚያሳስብ መጥፎ ነገር አልተፈጠረም። እኔ በጣም እድለኛ ናት፣ በሰላም ነው ልጁን የተገላገለችው። ያው ግን ምን መሰላችሁ ቤተሰቦች፣ አንዳንድ ነገሮችን አሁን ለእናንተ አሳውቃችኋለሁ። ሌሎቹን ነገሮች ግን እኔ አሁን እዚህ ጋር የማሳወቅ ሞራሉ የመናገር ሞራሉ ድፍረቱ አይኖረኝም። ወንድሜ ናቲ ይነግራቸዋል በሂደት። እንግዲህ ምንድን ነው አንድ ሴት ልጅ በወሊድ ጊዜ በቀዶ ጥገና በሰርጀሪ ልትወልድ የምችለው አንድ ምክንያት ነው። እሱ ምንድን ነው? ማማጥ ከብዷት አይደለም፣ የልጁ ክብደት የልጁ ግራም ከጨመረ ነው። ይሄ ነው አንደኛና ዋነኛ ምክንያቱ። ማማጥ አቅቷት አይደለም። እዛ ጋር የልጁ ክብደት ከጨመረ እንግዲህ 3 አይነት የክብደት እንትኖች አሉ። አንደኛው በጣም ከመጠን ያለፈ፣ ሁለተኛው መጠነኛ፣ ሶስተኛው ደግሞ ከመጠን የወረደ ማለት ነው። እንግዲህ የሚመከረው ሁለተኛው ነው፣ መጠነኛ። ከመጠን በጣም ያለፈ ደግሞ በጣም አሳሳቢ ነው ለሚወለደው ልጅ፣ በጣም ትሪትመንት ይፈልጋል። ብቻ የተወለደው ልጅ ከሚጠበቀው እንግዲህ አሁን ቁጥሩን እዚህ ጋር በቃሌ ላላቀው እችላለሁ፣ መሳሳትም ስለማልፈልግ ነው። አንድ ሕፃን ልጅ ከሚወለደው ከአማካኝ ቁጥሩ እንግዲህ በጣም በጣም የወረደ ነው። ለዚህም ነው በሰላም እንድትገላገል ያረጋት። ብዙም አላማጠችም ማለት ይቻላል። ልጁ ግን ውድ ቤተሰቦች አላውቅም፣ ከሁን በኋላ ያሉትን ነገሮች እኔ ማውራት አልፈልግም። እንዳልኳችሁ ወንድሜ ናቲ በሂደት ያለውን ነገር ይነግራቸዋል። በጣም ኪሎግራሙ በጣም 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 ዝቅተኛ ነው። እንደ አንድ ጤናማ ልጅ እንደዛ አይደለም ያለው ነገር። እሷ ላይ ምንም አይነት መጥፎ ነገር የለም፣ ጥሩ ነው ሁሉም ነገር። ብቻ ያው እየመሸ ነው። አንተም ሹራብ ደርብ፣ ሰዓታችንም እየሄደ ነው። እንግዲህ እንዲሁ እንዳትወጣ ናቲ፣ እኔም ሆስፒታል ሄጄ አንዳንድ ፊክስ ማድረግ ያሉብኝ ነገሮች አሉ። አንተም እዛ ሄድ አንዳንድ ነገሮችን አስተካከል፣ እኔም እዛ ሄጄ እንግዲህ አንዳንድ ነገሮችን ለማስተካከል እሞክራለሁ። ውድ ተመልካቾቻችን ስለ ልጁ ያለውን ሁኔታ አሁን ላይ መናገሩ ትንሽ ለእኔም ስለከበደኝ ከኤፍሬም ጋር ቀጣይ በምናደርገው ቃለ መጠይቅ ሁሉም ነገር ለእናንተ የምናብራራላችሁ ይሆናል። ያው አንተም ሚኪ ወደምትሄድበት ሂድ፣ እኔም ልሂድና አንዳንድ ነገሮችን ላስተካከል፣ ኤፍሬምንም ለማረጋጋት ሞክር። እንዴት አረጋግቼ ከሱ ጋር አንዳንድ ነገሮችን ማውራት ስለምፈልግ ምን እንደማደርግ አላውቅም። ብቻ እስቲ እንግዲህ ልሂድና የሚፈጠሩን ነገር አይሻልም? ወደ ተመልካቾቻችን እንግዲህ ያሉትን ነገሮች ከስር ከስር እናሳውቃቸዋለን።
የዳኒን ነገር እንግዲህ ምን ይመስላል ያለበት ሁኔታ የሚለውን እንግዲህ በቀጣይ ቪዲዮ አሳውቃችኋለሁ። አሁን ግን ለጊዜው እረፍት ማድረግ አለበት። እኛ በቂ ነን፣ ከበቂ በላይ ነን። በረከትም ቢሆን ከጀርባ ነገሮችን እያገዘን ነው። እንግዲህ ሰሞኑን ወይ ወደ ካሜራ መምጣት ካለበት ወደ ካሜራ መጥቶ እንግዲህ የተለመደ ስራውን ይቀጥላል። ነገር ግን አሁንም እያገዘን ነው። እንግዲህ ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። እኔ እንግዲህ ወደ ሆስፒታል መሄድ አለብኝ። ምን እንደምል አላቅም። ውስጤ ላይ ቅሬታ ስላለ ነው። ናቲ እንግዲህ ያለውን ነገር ይነግራቸዋል። ውድ ተመልካቾች የረበሸኝ ነገር ስላለ ነው። ለዛ ነው ተወዘጋግብ ያለው። አክቹዋሊ ናቲ ያንን ነገር ይነግራቸዋል። ኤኒዌይስ እንውጣ ናቲ። እሺ በቃ ውድ ተመልካቾቻችን ያለውን ነገር በቀጣይ ከኤፍሬም ጋር በማድረገው ቃለ መጠይቅ መከታተል ትችላላችሁ። እስከዛው ድረስ ቻናላችንን ሰብስክራይብ እንዲሁም ሀሳባችሁን በኮሜንት በመግለጽ ከጎናችን መሆናችሁን አሳዩን። መልካም ቆይታ ይሁንላችሁ። ውድ ተመልካቾቻችን እንግዲህ ተመልሰን መተናል። ከዚህ በፊት በነበረው ቪዲዮ ትንሽ አስደንጋጭ ነገሮች ተፈጥረው ነበረ። ሀና በድንገት ምጧ መጥቶ ያው ትንሽ ተዋክበን ነበረ። በካሜራ ነገሮችን ለማስቀረት ትንሽ ብዙም አመች አልነበሩም። በትንሹም ቢሆን የተወሰነ ነገር ካሜራችን ላይ ቀርቷል። ያው በጣም አስደንጋጭ ነገር ነበር። ባላሰብንበት ጊዜ እኛ ያው ልንሄድ እንደውም የተዘገጃጀን ነበረ። በመሀል በድንገት ነበረ የመጣው። ወደ ሆስፒታል ወስደናታል። ደስ የሚል መረጃ አለን። ሀና በሰላም ተገላግላለች። እንግዲህ ሆስፒታል የሚገኙት ሚኪ የሀና ጓደኛ እንዲሁም እናቷ እዛ ይገኛሉ። ወንድማችን ኤፍሬም ትንሽ ስለተረበሸ በሁኔታው እዚህ እረፍት እንዲያደርግ ይዘነው መተናል። ያው አንዳንድ ነገሮችን ከሱ ጋር እናወራለን። የሀና ልጅ ላይ ትንሽ ኖርማል ያልሆኑ ነገሮች አሉ። ስለዛ ነገሮች ለእናንተ ማሳወቅ ያለበት ነገር ስላለ ነው እዚህ ጋር ቁጭ ያልነው እንጂ ኤፍሬም ትንሽ ተረብሿል። ያው እስኪ አንዳንድ ነገሮችን ከሱ ጋር እናወራለን። ኤፍሬም አቶኝ እባክህ ተረጋጋ። እኔ ድሮም ይሄን ነበር የፈራሁት። በቃ አሁን እንዴት ነው የሚባለው? እኛ አሁን እንዴት ነው? ተዋረድን እኮ ልጅም እኮ አይተዋል አይደል? በጣም እንደዚህ እንዴት እንደዚህ አይነት ልጅ ሊወለድ ይችላል? ተረጋጋ። መጀመሪያ ከሁሉም ነገር በፊት ያንተ መረጋጋት ይቀድማል አይደል? እንዴት ልረጋጋሽ? የተፈጠረው ነገር እኮ እንዴ ተፈጥሯል። መመለስ የምንችለው ነገር ነው። እሺ ምን እናድርግ ነው? ቆይ እስኪ አሁን ምን እናድርግ? ይኸውልህ መፍትሄ እንፈልጋለን። እሺ መፍትሄውን ንገረኝ አንተ። እንዴት ነው መፍትሄ የሚፈለገው? አንደኛ ይኸውልህ አሁን ድረስ አባቱም አላመነም አይደል? እኛ አባቱን ብለን የሄድነው ሰው አላመነም። ሌላ ደግሞ የተወለደ ልጅ አይተዋል። እንዴት ነው የእሱ እንኳን ቢሆን እንዴት ነው እዚህ በኋላ ሊያምን የሚችለው? አሁንም ቢሆን እኮ አባቱ ነው አይደለም ልንል እዚህ ጋር ልናወራ አይደለም የመጣ። አሁን እዚህ ጋር ላይ ያስበን የሚገባው የዳኒ ልጅ ነው አይደለም የሚለው ነገር አይደለም። አሁንም ቢሆን ግን ማረጋገጥ የምንችልበት ሁኔታ ተፈጥሯል። ልጁ ተወልዷል። በይሳ በዲኤንኤ አባቱ ነው አይደለም የሚለውን ነገር ማረጋገጥ እንችላለን። አሁንም ቢሆን 100% እርግጠኛ ሆነ ማውራትን አቁም። እሱማ እንዴት ይቀራል? እሱማ እርግጠኛ ነኝ 100% ነው። ግን እኔ አሁን እያሳሰበኝ ያለው ነገር እንዴት እንደዚህ አይነት ልጅ ሊወለድ ቻለ ነው። ከዘራችን ከማንዘራችን ያልመጣ ከቅድመ አያታችን ሲወርድ ሲዋረድ ያልመጣ ልጅ እንዴት ነው እንደዚህ? ይሄን ልጅ እንዴት ነው እንደዚህ ሊሆን የቻለው? እንዴት ነው የሰው ልጅ ሲወለድ እንደዚህ ሆኖ የሚወለደው? አይተዋል አይደል? አንዳንድ ጊዜ በሕክምና ክትትል ጉድለት ወይንም ደግሞ የተለያዩ መድኃኒቶችን ወስዳ ከነበረ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። አሁንም ቢሆን አንተን እዚህ ጋር ቁጭ አድርጌ ላወራ የፈለግኩትኝ እንደዚህ አይነት ነገሮችን ልጠይቅ ስለፈለግኩኝ። ምክንያቱም በሙሉ እርግዝናዋ ጊዜ አብራችኋት ነበራችሁ እናንተ። በደንብ ሁሉንም ነገር እናውቃለን። ወደ በኋላ ላይ ጓደኛዋንም ቢሆን ጠርተን አንዳንድ ነገሮችን እንጠይቃታለን። አሁን አንተ ተረጋጋና መጀመሪያ የምጠይቅን ጥያቄ መልስልኝ። እሺ ምኑን ልመልስ? አሁን ይኸውልህ ጠየቃችኋት የሚፈይረው ነገር ምንድን ነው? በቃ አሁን እኮ ልጁ ተወለደ እኮ አንተ እንደዚህ መሆነ ምንም የሚያመጣው ነገር የለም እኮ እያልኩ ያሉት። ይሄ ልጅ እኮ አስብከው እህቴ ብትወልደውም እኮ ልጅ ነው። በእኔ ስም ሊጠራ እኮ ነው ነገር። እሺ ኤፍሬም አሁን ምን መለወጥ የምትችለው ነገር አለ? አሁን አንተ እንደዚህ ስለሆንክ መለወጥ የምትችለው ነገር አለ? እኔ አላቅም። ምን ማድረግ እንዳለብኝ አላቅም። በእናትህ አላቅም። ናትዬ አላቅም። እኔ እንዴት ከስንቱ ልድረስ? እኔ ልበጫጨቅ እንዴት ልሆን? እስኪ ይኸውልህ ተረጋጋ። አሁን አንተ እንደዚህ በመሆንህ የምትጎዳው ራስህን ብቻ ነው። በዚህ ሰዓት ለእህትህ ታስፈልጋታለህ። ራሴን ሲጠርግ በገደልኩ ይሻለኝ ነበር። እንደዚህ አትበል። የቤቱ የመጀመሪያ ልጅ እኮ ነው ኤፍሬም። አንተ በዚህ ሰዓት እኮ ተረጋግተህ ነገሮች እሺ ምን ይፈይርልናል? አሁን የመጀመሪያውን የመጨረሻ እንደዚህ ሆኖ ተወልዶ ምንድን ነው የሚያደርግልልኛ? ተረጋጋ። ይኸውልህ ኤፍሬም ለምን ተረጋግተህ ነገሮችን እንትን ለማለት ያቃላል ያገሬ ሰው። እኔ ይኸውልህ አሁን በሷ ላይ የደረሰው ነገር እኔንም አሳዝኖኛል። ነገር ግን ራቅ አድርገህ ማሰብ መቻል አለብህ። እና እህትህ ማን አላት? እሺ በዚህ ሰዓት እናትህ ማን አላት? እሷማ ጉድ ሰራችን፣ አዋረደችን፣ አገታችን፣ አስደፋችን። እንደዛ ተንከባክበን በህይወቷ ላይ ህይወታችን ሰተን እንዳላሳደግናት ስንቱን ነገር ሪስክ እንዳልወሰድንላት ዛሬ ግን በህይወታችን ላይ ተጫወተ። እባክህን ኤፍሬም አሁንም ቢሆን እንደ ወጣት አስብ። ይኸውልህ
ነገሮችን ለማረጋጋት ሞክር። የተፈጠረው ነገር አንድ ጊዜ ተፈጥሯል። ወይኔ አባቴ መመለስ የምትችለው ምንም ነገር የለም። ወይኔ አባዬ እንኳንም ይሄን ሳታይ እንኳንም ውርደትህን ስቃይህንና ይሄን ሳታይ አሸለፍክ። እንኳንም በዛ ሰዓት አሸለፍክ። ይሄው ጉድ ሰራችን። ከማንም ለቃቃሚ አምጥተው ይሄው። ኤፍሬም እባክህ እኔ በትዕግስት እየጠየቅኩ ነው። የማይሆኑ ነገሮችን እያወራህን ያለው በዚህ ሰዓት ካጠገባቸው ልትሆን ይገባል ነው። እስኪ አሁን እንዴት ሁኜ ታጠገባቸው ልሁን? ከዘራችን መጥፋት ነው የምትፈልገው ነው? ከዚህ አንተ የሆነ ነገር ሆነ ለእናትህ ጭንቀት መሆን ነው የምትፈልገው ሆነ? ምን ማላለኝ ብለህ ነው? ስማኝ ይኸውልህ፣ አሁንም ቢሆን ተረጋግተህ ለነገሮች መፍትሄ እንፈልግ ነው እያልኩ ያለሁት። እስኪ ልጠይቅህ፣ እንዴት ነው መፍትሄ ልናመጣ የምንችለው? እስኪ ስማኝ አሁን እንደ ራሴ ወይኔ ሀና ቁጭ በል። ይኸውልህ ሰራችልኝ። አንተ እንደዚህ ስለሆንክ ምንም የሚፈጠር ነገር የለም። ኤፍሬም ለምንድን ነው የማትረጋጋው? እሺ ምን ላድርግ ናቲ? ወይኔ ሀና ይኸውልህ ስማ እንዴ ሀና እባክህ ልቀቀኝ፣ በእናትህ ልቀቀኝ። እሺ ምን የምታደርገው ነገር አለው እንዴ? ኧረ ተነሳ በእናትህ። ወይኔ ሀና ኤፍሬም እባክህ ተነሳ። አንተ ምን ሆነህ ነው? ወይኔ ሀና ኤፍሬም ወይኔ ሀና ኧረ በእናትህ ተረጋጋ። ምን ሆነህ ነው እንዴ? ኤፍሬም እባክህ ተረጋጋ። እንዴት ልረጋጋ? እሺ እንዴት ልረጋጋ? ንገረኝ። እንዴት ልረጋጋ? እሺ እንዴት ልረጋጋ? ንገረኝ። ኤፍሬም ኤፍሬም እባክህን ተረጋጋ። እንደዚህ ስለሆንክ ምንም የምታመጣው ነገር የለም። ኤፍሬም እባክህን ተረጋጋ። ምን ሆነህ ነው? ንገረኝ እንዴት ልረጋጋ? እንደዚህ ስለሆንክ ምንም ነገር አታመጣም። እንዴት ልረጋጋ? መለወጥ የምትችለው ነገር አለ? ስማኝ ኤፍሬም ካሜራውን አጥፋልኝ በእናትህ። ኤፍሬም እባክህን አንተ ኤፍሬም ካሜራማን አንዴ ካሜራውን አጥፋልኝ አንተ። ቆይ ውድ ተመልካቾቻችን ከጥቂት ደቂቃዎች በኋላ ተመልሼ መጥቻለሁ። ኤፍሬም ትንሽ ለማረጋጋት እየሞከርኩኝ ነበረ። እንደ እውነቱ በጣም የሚያሳዝንና ልብ የሚሰብር ነገር ነው። ልጁ ላይ ትንሽ እግሩ አካባቢ አካል ጉዳት ገጥሞታል። በምን ምክንያት እንደተፈጠረ ማንም ምንም የገባው ነገር የለም። በጣም ልብ የሚሰብር ነገር ነው። ለእኛ እንደዚህ የሆነን እናትየዋ ምን እየተሰማት እንደሆነ ይህንን ነገር መገመት አያቅታችሁም። ኤፍሬምም ለምን እንደዚህ እንደሚሆን ሁሉንም ነገር ተረዱታላችሁ ብዬ ተስፋ አድርጋለሁ። ይመስለኛል እሱም አጎት ለመሆን ጓጉቶ ነበረ። ያው ምንም እንትን ብንል እንደተከፋም በዚህ ነገር ለማሳየት ብንሞክርም በዛም ማለ በዚህ ልጅ ነውና ሁላችንንም ቢሆን ያሳሳናል። ኤፍሬም ጋም ቢሆን ይሄ ነገር የተፈጠረ ነው የሚመስለኝ። አጎት ለመሆን ጓጉቶ ነበረ። ነገር ግን የተፈጠረው ነገር ትንሽ ለአእምሮም ከበድ የሚል ነገር ነው። ኤፍሬም እንደዚህ እየሆነ ያለው ከዚህ ነገር የተነሳ ነው ብዬ አስባለሁ። ኤፍሬም እባክህን ይኸውልህ አሁን በእግዚአብሔር ስራ መግባቱ አስፈላጊ አይደለም። አንተ እንደዚህ በመሆነ የምትጎዳው ራስህን ነው። በይሳት አንተ ጠንካራ ሆነ ለእናትህም ሆነ ለእህትህ መድረስ መቻል አለብህ። እህትህን ጠንካራ ማድረግ ኃላፊነት አለብህ። ገባህ አይደል? ለእናትህም ብትሆን አንተን ያለኸው ከዚህ በኋላ እናቴማ ተሰበረች እንጂ ይኸውልህ አሁን ምንም እንደዚህ ብሎ ነገር የለም። በቃ ፈጣሪ ለሁሉም ነገር መፍትሄ አለው፣ ለሁሉም ነገር ምክንያት አለው። አንገቷን እኮ ነው እናቴ እኮ ይኸውልህ ተሰቃይታ አሳሯን በልታ ስንት ነገሩን እንዳላሳደገችን እናትም አባትም እህትም ወንድምም ሆና እንዳላሳደገችን እንዴት እንደዚህ አንገቷን ልደፋ ትችላለች? እስኪ ናቲ ንገረኝ። እናቴን እኮ አንተ ስለማታውቃት ነው። ኤፍሬም ይኸውልህ ሁሉንም ነገር እረዳሃለሁኝ። ሰማኝ፣ ሁሉንም ነገር እረዳሃለሁ። ግን ደግሞ ምንም አሁን በፈጣሪ ስራ መግባት አንችልም። እኛ ማድረግ የምንችለው ምንም ነገር የለም። ናቲ ይህ ነገር አይገባም። ለእናታችን ምን እንደሆነ አይገባም። እኔን ተውኝ በእናቴ። አጉት መሆን አሁን ጉጉት ምናምን እሱን ተው። እናቴ ግን ይኸውልህ አንገቷን ቀና አድርጋ እንዳትናገር ነው የተደረገችው። አንገቷን ሰብራ። ኤፍሬም እባክህ በፈጣሪ ስራ አትግባ። አሁን ሀና እንድናረግሽው ተረጋጋ እባክህ።
እና እንደዛ ምሳሳለሽና የምጠነቀቅልሽ እህቴ እንዴት ነው አንገታችን ልታስደፍን የቻልሽው? እንዴት ነው ይሄ ነገር ሊፈጠር የቻለው? አንቺው እሺ፣ አንቺስ አሁን እንዴት ነው የምትችይው ይሄን ነገር? ለአንቺ ጸጸቱ ይቻልሻልና እህቴ፣ ምንድን ነው እየተፈጠረ ያለው ነገር? ውድ ተመልካቾቻችን ነገሩ ከቃል በላይ ነው። 9 ወር ሙሉ በሆዷ የያዘችው ልጅ አሁን ላይ አካል ጉዳተኛ ሆኖ መፈጠሩ ትንሽ ይከብዳል። 20 ምናምን ዓመት እኮ ለሷ ስንት ዋጋ ተከፍሏል። 20 ምናምን ዓመት ለሷ 20 ምናምን ዓመት። ኤፍሬም ይኸውልህ አሁንም ቢሆን መረጋጋት መቻል አለብህ። ለነሱ ያለሃቸው አንተ ነህ። እባክህን እኔ እየለመንኩህን ያለሁት። እሺ አሁን እኔ ምንድን ነው ማድረግ ያለብሽ? እናቴን አይን አንቺ ስትሆን እንዴት ነው እናቷ አይን ልታይ የምትችለው? እዚህ በኋላ እኔ አንድ ነገር ልንገርህ፣ የቤት ታላቅ ስትሆን በዛ ላይ ወንድ ስትሆን ለቤት ኃላፊነት አለብህ። ይህም በደንብ ታውቃለህ። አዎ በጣም አለብኝ። ስለዚህ አሁን ላይ ይኸውልህ አንዴ የተፈጠረው ነገር እኮ ተፈጥሯል አይደል? ፈጣሪ አይሳሳትም። ይህም በደንብ ታውቃለህ። የተፈጠረውን ነገር አንዴ ተፈጥሯል፣ መመለስ አንችልም። አንተ ጠንካራ መሆን ነገሩ ኖርማል እንደሆነ ለእናትህም ለእህትህም ማስረዳት መቻል ነው ያለብህ። እንዴት ነው እሱን ነገር ማረገው? እሱን ይኸውልህ እኔ አላቅም። ሁሉንም ነገር በጊዜው እናስተካክሏለን። አሁን ላይ ግን ትኩረትን ማድረግ መቻል ያለብህ አንተ ተረጋግተህ እህትህን ማረጋጋት መቻል ያለብህ። አንተ እንደዚህ የተሰበርክ እንደዚህ የተሰማህ እህትህ 9 ወር ሙሉ ተሸክመው ምን ያክል ልቧ ሊሰበር እንደሚችል መገመቱ አይከብድህም። ሰኩ ባመጣች ስተት ነው የሚሉት። ይኸውልህ ስተቱ እኮ አንዴ ተፈጥሯል አይደል? ስተቱን መመለስ ትችላለህ። ከመጀመሪያው ከምንጩ ማድረግ ትችላለህ። ይህን ችግር አትችልም እኮ በቃ አንዴ ተፈጥሯል እኮ። ይኸውልህ በቃ አንዴ ተፈጥሯል። ለመፍታት ሌላ ተደራራቢ ችግርን መቀበል እንዴት ስሜቱ እንደሚከብድ የሚገባ ብቻ ነው የሚገባው። ናቲ አንተ ምንም ሊገባ አይችልም ይህ ነገር። አሁን ማድረግ ያለብህን ነገር ብቻ ልንገርህ። እኔ አሁን ስሜቱ ገባኝ አልገባኝ አይደለም ቁም ነገሩ። አንተ ተረጋግተህ ቤተሰቦችን ለማረጋጋት ሞክር። ለእህትህ አስብላት። አሁንም ቢሆን እህትህ ነች። ጥፋት አጠፋችም አላጠፋችም እህትነቷ ይቀጥላል አደለ? ለእናትህን ብትሆን ልጇ ነች። እናትህን አስባት፣ እህትህን አስባት። ምን ያክል እየተሰቃዩ እንደሆነ በይሳት ለሁለቱ መድረስ መቻል አለብህ። አንተ ነህ የቤቱ ወንድ ልጅ፣ አንተ ነህ የዚህ ቤት መከታ። በቃ ሁሉንም ነገር ማረጋጋት መቻል አለብህ አንተ ነህ። እኛ እዚህ ጋር አንተ ሳትረዳ ምንም ነገር ማድረግ አንችልም። እውነቱን ስነግርህ እናትህም ሆነ እህትህ ከኛ በላይ አንተን ነው የሚሰሙት። አንተ ተረጋግተህ ነገሩን ኖርማል አድርገህ እነሱ በኖርማል መልኩ እንዲያዩት ካላደረግ የእህትህንም የእናትህንም ስበራት አትችለውም። አንዳንድ ጊዜ እኮ ውስጣችን እየታመመ ለምንወዳቸው ሰዎች ስንል አስመስለን እንኖራለን። ደምንም እንዳልተሰማን አድርገን እንኖራለን። ወንድ ልጅ ነህ፣ እያንዳንዱ ነገር ይገባሃል። ወንድ ልጅ ብዙ ነገሮችን በውስጡ አፍኖ ይይዛል። ይሄ ነገር ከባድ እንደሆነ ይገባኛል፣ ግን ደግሞ መረጋጋት መቻል አለብህ። በቃ ይሄ ግዴታ ነው ኤፍሬም። አማራጭ የሌለው ግዴታ ነው። ይህን ትረዳለህ? እሱማ ምርጫ የሌለው አማራጭ ነው። ሌላ ምንም አይነት ኦፖርቹኒቲ የለኝም። ስለዚህ ራስህን አረጋጋ። አሁንም ቢሆን ረፍት አድርግ፣ ሻወር ውሰድ፣ ልብስ ቀይር ምናምን ነገር። ሆስፒታል ተመልሰህ ስትመጣ ግን ራስህን አረጋግተህ መሆን መቻል አለበት። ቅድም ከዚህ በፊትም እየተፈጠሩ እንደነበሩት ነገሮች ጭራሽ መፈጠር የለበትም። ወከባ፣ ግርግር፣ ጸብ መፈጠር የለበትም። ትኩረትህን እህትህ ላይ አድርግ፣ ትኩረትህን እናትህ ላይ አድርግ። ፈጣሪ ለሁሉም ነገር ምክንያት አለው፣ ለሁሉም ነገር። ፈጣሪ ነው ሁሉ ነገር። ፈጣሪ ግን ምንድን ያደረግ ነው? ፈጣሪ ምንድን ያጠፋ ነው? እናቴ ምንድን ያስቀየመች? አንገቷን ደፍታ ስላሳደገች። ፈጣሪ ግን ምንድን ያደረግነ? ፈጣሪ ትላለህ በዚህም ሰዓት ፈጣሪ አለ። አሁን ፈጣሪ አለ ብለህ ታስባለህ? ፈጣሪማ ነው መስቀልቋችን ያወጣ። አሁን ያለህበት ሁኔታ እንደዚህ እያሳሰበህ እንደሆነ አውቃለሁኝ። ከዚህ ነገር ስትወጣ፣ ከዚህ ነገሮች ሲረጋጉ ሁሉም ነገር በምክንያት እንደሆነ ታውቃለህ። ተስቃይ ላይ ስቃይ እየደረበብን፣ ከመከራ ላይ መከራ፣ ከጥያቄ ላይ ጥያቄ እየፈጠረብን ያለውማ ፈጣሪ ነው። አሁን በዚህ ሰዓት ፈጣሪ የማስብበት ጊዜ ላይ ሄድሉ። ሁሉም ነገር በምክንያት ነው የሚፈጠረው ኤፍሬም። አሁንም ቢሆን ፈጣሪ ምናምን ማለት እያማረርክ መቀመጡን አይደለም ለአንተ የሚጠቅምህ። አንተ በርትተህ አንተ ጠንካራ ሆነህ እናትህንም እህትህንም ማበርታት ያለብህ ሰዓት ላይ ነህ ኤፍሬም። ለእነሱ ማን አላቸው? እሺ ንገረኝ እስኪ፣ ማን ያላቸው ለእነሱ? ለእነሱ ማን? ፈጣሪ ከካዳችሁ ማን አላቸው? እኔ ነኝ እንጂ ልኖራችሁ የምችለው። በቃ ታዲያ ምንድን ነው አንተ እያደረክ ያለው? ፈጣሪማ ትቶናል አንድ አይደል?
በቃ መፈጠራችንን ፈጥሮ ረስቶናል። ኤፍሬም እባክህ ታረጋጋ፣ እባክህን እየለመንኩን ያለሁት ለእናትህም ለእህትህም ታስፈልጋቸዋለህ። በይሳት እንዳንተ የሚቀርባቸው ማንም ሰው የለም። ፈጣሪ ምንድን አደረግነህ? ምንድን ነው ያጠፋ ነው? ይሄን ያህል ቅጣት የምትቀጣን ምንድን ነው ያደረግነህ? ተረጋጋ እባክህን። ይኸውልህ ስማኝ፣ ምን ብንበድልህ ነው? ምን ብናጠፋ ነው የቅጣን ያለው እኮ? ፈጣሪ እባክህን የት አለ ፈጣሪ? የት አለ ፈጣሪ? መቼኛል እኮ ሰርቶ ረስቶናል እኮ ፈጥሮ ትቶናል አይደል? እባክህ ተረጋጋ እባክህን። ይሄው ተረጋጋው እኮ። መረጋጋት እንደዚህ አይደለም ኤፍሬም። አሁንም ቢሆን በድጋሚ እነግርሃለሁ፣ ታስፈልጋቸዋለህ ለእናትና ለእህትህ። ማንም እንደሌላቸው ነግረኸኛል። እነሱ ብቻቸውን ይቀሩ፣ ባዷቸውን ይቀሩ። አንተም እንደዚህ እየተብሰለሰልክ እንደዚህ እየተጨነቅ የሆነ ነገር ብትሆን ለእናትህ ሌላ ጭንቀት መሆን ነው የምትፈልገው? እሱማ በቃ እንዴት ተጨምቃ ሙታይል ፈጣሪ ነው ረስቶታል። ወይኔ ኤፍሬም ስማኝ፣ አሁን ሌላውን ነገር ተወውና እረፍት ለማድረግ ሞክር፣ ለመተኛት ሞክር፣ ሻወር ውሰድ ምናምን ነገር። ከዛ በኋላ ነገሮችን በተረጋጋ መንፈስ እናወራለን። አሁን በዚህ ሙር ላይ ሆነ እኔ አንተን እንደዚህ ነው ብዬ ነገሮችን ለማስረዳት አልሞክርም። ተረጋጋ እባክህ። አሁን እባክህ በቃ ተነሳና አሁን ሻወር ውሰድ፣ እረፍት ለማድረግ ሞክር። እሺ ውድ ተመልካቾቻችን፣ ያው ሁሉንም ነገር እንደምታዩት ነው። ከቃል በላይ ነው። አንዳንድ ስሜቶች አሉ፣ የትኛውም ቃላት በፍጹም ሊገልጻቸው የማይችሉ አንዳንድ መሰበሮች አሉ፣ በምንም ነገር ሊጠገኑልን የማይችሉ። አሁን ላይ እየተፈጠረ ያለው ነገር ይሄ ነው። 9 ወር ሙሉ በሆዷ የተሸከመች እናት ልጇ ተወልዶ በዓይኗ ለማየት በምትጓጓበት ሰዓት እንደዚህ ጤነኛ ያልሆነ ልጅ፣ አካል ጉዳተኛ የሆነ ልጅ መውለድ ትንሽ ልብ የሚሰብር ነገር ነው። ቢሆንም ለሁሉም ነገር ፈጣሪ ምክንያት አለው። ወደፊት ምን እንደሚፈጠር ምንም የምናውቀው ነገር የለም። አሁንም ቢሆን ውድ ተመልካቾቻችን ሁላችሁም በየሃይማኖቶቻችሁ ለሃና እንድትጸልዩላት እንዲሁም ለተፈጠረው ልጅ እንድትጸልዩለት በአክብሮት እጠይቃለሁኝ። እንግዲህ አብራችሁን ቆዩ። ከዚህ በኋላ ያሉትን ነገሮች ተከታትለን ወደ እናንተ ምናደርሳችሁ ይሆናል። እስከዛው ድረስ ቻናላችን በሁሉም ዘንድ ተደራሽ እንዲሆን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አብራችሁን ቆዩ። ሀሳብ አስተያየቶቻችሁን በኮመንት አሳውቁን። እናመሰግናለን። መልካም ቆይታ ይሆንላችሁ። ውድ ተመልካቾቻችን እንግዲህ በድጋሚ መተናል። ምህረት ማለትም የሃና ቤስት ፍሬንድ ከሐኪም ቤት አሁን እዚህ ትገኛለች። ሐኪም ቤት ስላሉት አንዳንድ ነገሮች ከእሷ አንደበት በደንብ እንሰማለን። እሺ ምሩ እንዴት ነሽ? አለሁ ይመስገን። እንዲቆየ አለን እግዚአብሔር ይመስገን። እስቲ ሆስፒታል ስላለው ነው ከመጣሁ በኋላ ወደዚህ ሆስፒታል ስላለው አንዳንድ ነገሮችን እስቲ ንገሪኝ። ያው ሆስፒታል የነበረው ያው ከመጥ በፊት ያው ግማሹ እዚህ ነው የነበረው። እኔ ብዙም አልገባውም ነበር። እዚህና እናንተ ነበራችሁ። ግማሹን ደግሞ ያው እዛ ነው እንትን ያለችው እና ማለት ማንም ሰው ይፈጠራል ብሎ ያላሰበው ነገር ነው የተፈጠረው። በእውነቱ እኔ በጣም ልቤ ተነክቷል። የምሬን ነው የምልህ። ማለት ልጅቷ በእርግዝና ወቅት ራሱ እንደነገርኩ በጣም ብዙ ተሰቃይታለች። ቤተሰብ ያወቀብኝ ያላወቀብኝ ብዙ ነገር ያለ ትዳር ነው እንደዚህ አይነት ነገር የተፈጠረው። እሱ አለ። ከዛም አልፎ ደግሞ ፈጣሪ ካመጣው ብለን ተቀብላ እንትን ስትል ደግሞ ጤነኛ ልጅ ቢሆን አሪፍ ነበረ። ግን ያው የፈጣሪ ፍቃድ ነው እና አልጠበቅንም ነበረ ሁላችንም። ማለት ያው አይታችሁታል ሁሉንም ነገር የሆነውን ነገር። በምጡም ትንሽ እንትን ብሏት ነበረ። የመጀመሪያውም ስለሆነ ከብዷት ነበረ ትንሽ እና ሆስፒታልም ሐኪሞቹም ያው እንደነገሩን ከሆነ ሲመስለኝ እኔ አላቅም፣ ብቻ በእርግዝና ወቅት ጉዳት ይሁን የተጠቀመችው ነገር አላቅም፣ ብቻ እንደዚህ ይፈጠራል ብላ አሰብም ነበር ሁላችንም። ቤተሰቡን በጣም ልቡ ተነክቷል። ማለት እሷ ከምጥ መገላገሏ ደስ ብሎን እያለ ማለት ይሄ ነገር ማለፉ ደስ ብሎን እያለ የማይታሰብ ነገር ማለት ቤተሰብ ላይም እንደዚህ አይነት በዘር ምናምን የለባቸውም እንደዚህ አይነት ነገር። ፋሚሊ በጣም ሌላ እንትን ውስጥ ነው ያለው። የምሬ ነው የምልህ። እኔም ማለት ለማጽናናት ሰው ነው እዛ ጋር ሆኜ ማካበድ አልፈልግም። እንዴት ምናምን ብዬ እንደዚህ ብዬ እነሱን ማጋነን አልፈልግም። ግን እነሱ ስሜታቸው በጣም ተረብሿል።
በጣም ማለት ነውና ሆስፒታል ውስጥ የነበረው ነገር ይሄ ነው። በቃ ያላሰብነው ነገር ተከስቷል። በጣም ከባድ ነው ስሜቱ እንደነገርሽኝ። ነው 9 ወር ሙሉ ብዙ ተሰቃይታበት እዚህ ደረጃ ላይ እየደረሰ ጽንስ ጤነኛ ልጅ መውለድ ፈልጋለሁ እያለች የነበረች ልጅ እንደዚህ አይነት ልጅ በመውለዷ ምን ያክል ልቧ ሊሰበር እንደሚችል እንዲሁም ቤተሰቦቿ ላይ ምን ያክል ጫና ሊፈጥርባቸው እንደሚችል በደንብ እንረዳለን። እዛ እስከነበርኩበት ጊዜ ድረስም የሁሉንም ሪያክሽን በደንብ ስከታተል ነበር። ትንሽ ከባድ ስሜት ላይ ናቸው። ወንድሟንም ቢሆን አሁን እኛ ጋር ነው ያለው፣ እረፍት እያደረገ ነው። አይተሽዋል። በጣም በጣም ማለት ከሁሉም በላይ ደግሞ እሱ በጣም ተረብሿል። የምሬን ነው የምልህ። አይተኸዋል አንተም፣ ያው የምነግር ነገር አይደለም። በጣም ስሜቱ ተረብሿል በጣም ማለት ነው። እሱ ያው ከመጀመሪያውም ትንሽ ግልፍተኛም ነገር ነው፣ ትዕግስት ብዙም የለውም እና ከባድ ሁኔታ ላይ ነው በጣም። እዚህ ራሱ ትንሽ አስቸግሮ ነበረ። ያው ነገሮች ይከብዳሉ፣ እንደእውነቱ መፍረድ የለብንም ግን እንደዛም ቢሆን መረጋጋትን የመሰለ ነገር የለም። ያው አንቺም እዛ ሆነሽ ስታድርጊ የነበሩትን ነገሮች በደንብ እያየው ነበር። እንደእውነቱ ምስጋና ይገባሻል። አንቺም እናቷን ለማረጋጋት እሷንም ለማረጋጋት እያደረግሽ የነበረው ነገር ችግር የለውም። ይሄ እኮ ምን መሰለህ፣ አንደኛ ያው እንኳን እኔ አብሮ አደጓ እህቷ ማለት እኔ ጓደኛዬ ነች ለማለት ራሱ ይከብደኛል። እህቴ ነች፣ ገባ አይደለ? እሷ እዚህ ሁኔታ ውስጥ ነገም በእኔ ሊደርስ የሚችል ነገር ነው፣ ገባህ? እና እኔ ምንም አላደረኩም እና እኔ ብችልና በቃ ሁሉ ነገር በመልሰው ራሱ ደስ ይለኝ ነበረ። እንደዚህ እስከ ማለት ነው የደረስኩት፣ ስሜታቸውን ሳየው ማለት ነው። ወንድምዬ በጣም ተረብሻል። አስበው ደግሞ እነሱ ስታይ ደግሞ እሷ ምን ያህል እንደምትረበሽ ደግሞ አስበው። እና እኔ ምንም ያደረግኩት ነገር የለም። እንደውም እናንተን በጣም ነው የምናመሰግነው። ማለት ከዚህ ጀምሮ እናንተ ባትኖሩ ባዶ ቤት ነበረ ወይ የሆነ ነገር ትሆን ነበር። እሷም ልጇ ብቻ ሳይሆን እሷም የሆነ ነገር ትሆን ነበር እናንተ ባትኖሩ ማለት ነው። ከዚህ ጀምሮ እናንተ ተከታትላችሁ ሐኪም ጠርታችሁ ሐኪም ቤት ወስዳችሁ እዚህ እንኳን ደርስ ያደረጋችሁት እናንተ ናችሁ። ስለዚህ እናንተን ነው በጣም ማመስገን ያለብን እንጂ እኔ ግዴታዬ ነው ማለት አሁን ቤተሰቡን ለማረጋጋት እየሞከርኩኝ ነው። እኔ በተቻለኝ አቅም እናቷንም ወንድሟንም ምናምን ነገር ማለት ነው እሷንም ጭምር ለማረጋጋት እየሞከርኩኝ ነው። የተረጋግቼ ምናምን ሳይሆን እኔም ያልጠበቅኩት ነገር ነው። በጣም ይከብዳል ግን ግድ ነው። እኔ ተረጋግቼ ቤተሰቡ ማረጋጋት አለብኝ። ቢያንስ እኔ ይሻላለሁ፣ በቃ ትንሽ እኔ ይሻላለሁ። እና ሁሉም ስሜታዊ ሆነዋል። በጣም የተበሸ ስሜት ውስጥ ነው ያሉት ሁሉም። ብቻ ፈጣሪ ያመጣውን ደግሞ እኛ መመለስ አንችልም። እውነት ነው። እንዴት ነው ያው በእውነቱ ይከብዳል፣ ያደናግጣል። ሁላችንም ተደናግጠናል። በጊዜው በሰላም ተገላገለች ብለን አብረን ነበር፣ ሁላችንም ደስ ብሎን ነበረ። ኤፍሬም ሁላ በደስታ እየዘለለ በነበረበት ሰዓት ነው ልጁን በሚያይበት ጊዜ ራሱን መቆጣጠር አቅቶት ሆስፒታሉን ሲበጠብጥ ነበር። አንቺም በቦታው ነበርሽ፣ አይተሻል። ያው ቢሆንም እንግዲህ ምንም ማድረግ አይቻልም። በፈጣሪ ስራ እንደዚህ ነው ብለን መግባት አንችልም። ይሄ ነገር እንዴት እንደተፈጠረ ማንም ቢሆን ምንም ነገር እያለን አይደለም። አላቅም ምን እኔ ከአንቺ የሆነ ነገር አገኛለሁ ብዬ የሆነ ነገር እየተሰማኝ ነው። ምክንያቱም ጓደኛሽ ነች፣ ያውም ጓደኛ ብቻ ሳይሆን ቤስት ፍሬንድ፣ እህት፣ የእህትነት ያክል ነው ቀረቤታችሁ። ምንም ነገር ቢፈጠር ከአንቺ ትደብቃለች ብዬ አላስብም። ምናልባት ከዚህ በፊት ሳትነግሪኝ ቀርተሽ ሊሆን ይችላል። ምክንያቱም ጀስት ሚስጥር የሚባል ነገር አለ። የፈለገ ነገር ቢሆን በጓደኛ ማቾች ወይም በእህትማማቾች መሀል የሆነ ሚስጥር አለ። አሁን ላይ ግን እንደምናየው ከሆነ ልጁ በሆነ ነገር እንደተጎዳ ግልጽ ነው። በሆነ ምክንያት ልጁ ተጎድቷል። ምናልባትም አሁን እኔ እየጠረጠርኩኝ ያለሁትኝ በእርግዝና ወቅት መውሰድ የሌለባትን መድኃኒት ወይንም ደግሞ እንዳልሹ መጀመሪያ ለማስወረድ እየሞከረች ነበር። የተለያዩ ነገሮችን ወስዳ ከሆነ ከአንቺ ትደብቅሻለች ብዬ አላስብም። እስቲ የምታውቂው ነገር ካለ በዛ ጊዜ ላይ ያልነገርሽኝ ወይንም ሚስጥራችሁ ሆኖ የደበቅሽ ነገር ካለ እንድትነግሪኝ። ምን መሰለ ማለት ያው ነግሬያለሁ እኮ ከዚህ በፊትም ነግሬያለሁ። ይሄ ነገር በእንትን ብቻ የሚመጣ ነገር አይደለም። ገባህ? ስንቱ ደግሞ መድኃኒት ተጠቅሞ ለማስወረድ ሞክሮ ደግሞ ጤነኛ ልጅ የሚወልድ ሰው አለ። መድኃኒት ስላደረግክ ብቻ እንደዚህ አይነት ነገር ይፈጠራል ማለት አይደለም። ግን ደግሞ ነግሬያለሁ ምንም አይነት ነገር እንዳልተጠቀመች። እኔ ቅርቧ ነኝ። በዛ ሰዓት ደግሞ እኔ ሞራስ ስለማስፈልጋት ሁሌ አጠገቧ ነበርኩኝ። ገባ አይደለ? እና ለማስወረድ ሙከራ አድርጋ ነበረ። ግን ምንም የተፈጠረ ነገር የለም። በቃ አይሆንም ሲሉ ዶክተሮች ጊዜው ሄዷል ሲሉ አቁመናል ማለት ነው። እና ምንም የወሰደችው መድኃኒት የለም። በእርግጠኝነት ነው የምነግርህ። ይሄ ተፈጥሮ በቃ ፈጣሪ እንትን ያለው ነው። እኔ እንደራሴ ግምት ፈጣሪ የሰጣት እንትን ነው እንጂ በመድኃኒት የመጣ ምናምን ነገር አይደለም። ምንም እየደበቅኩ ምናምን አይደለም ማለት ከዚህ በኋላ እንዴ እኮ ተፈጥሯል። ምንም
ምንም የሚያስደብቀኝ ምክንያት አይኖርም። መድኃኒት ከተጠቀመች አዎ ያኔ ተጽዕኖ አድርጎባት ነው እልሃለሁ። ግን ምንም የተጠቀመችው መድኃኒት የለም። እሺ አሁንም ይህንን ጥያቄ ጠየኩሽ፣ ያው ተረጃለሽ ብዬ አስባለሁኝ። ከዚህ በፊት ስጠይቅሽ ልደብቂኝ ትቻለሽ፣ ምክንያቱም ሚስጥር ነው። እንደዚህ አይነት ልጅ ይወልዳል ብለሽ አትጠብቂም። አሁን ላይ ይህን ጥያቄ ጠየኩሽ፣ ያው እንዳልሽው ሁሉም ነገር አንዴ ተፈጥሯል። ከዚህ በኋላ ምንም ማተር አያደርግም ብዬ ስላሰብኩኝ ነው። ትክክለኛውን መልስ መልሰሽልኛል ብዬ አስባለሁ። ያለምንም ምክንያት ትደብቅኛለሽ ብዬም አላስብም። ያው የተፈጠረው ልጅ እንግዲህ የፈጣሪ ቁጣ ነው ብለን እናያዘው፣ ወይንም ደግሞ እንግዲህ በክትትል ጉድለትም ሊሆን ይችላል። ያው እንደነገሩን ቤተሰቦቿም በቂ የሆነ ክትትል አልተደረገላትም። እኔ አሁን ላይ ሳስበው ምናለ ይሄንን ጉዳይ ቀደም ብለን ብናውቅ፣ ምናለ ይሄንን ነገር ቀደም ብለን ሁሉንም ነገር ማስተካከል ብንችል ብዬ እያሰብኩ ነው። ምክንያቱም አንድ ምንም የማያውቅ ልጅ በክትትል እጥረት መደረግ ያለበት ነገር ስላልተደረገ ብቻ ሙሉ ጤነኛ ሆኖ ስላልተፈጠረ እኔም እንደ ሰው እኔ ብቻ ሳልሆን ሙሉ የክሩ አባላቶቻችን በጣም ልባችን ተሰብሯል። እንደ ሰው ይህ ነገር ሊሰማን ይገባል። ስለምናውቃት ወይንም ደግሞ የባልደረባችን ልጅ ነው የሚል ግምት ስላለ ብቻ ሳይሆን እንደ ሰው ይህንን ነገር መስማቱ ይከብዳል። ሕፃን ልጅ ሲወለድ በሙሉ ጤናማነት ሲወለድ በጣም ደስ ይላል። ያ ነገር ትንሽ አስከፍቶናል። እኔ እንግዲህ ምን ይባላል፣ ፈጣሪ ያመጣውን ነገር ራሱ ይመልሰው ነው የሚባለው። ልክ ነህ ማለት የክትትል እንደነገርኩ ያ ነገር ከቤተሰብ እንኳን ደብቃ ነበር የምትኖሩ ብያለሁ። አፍና ነው ለበውስጥ እንትን የምትለው እና ምናልባት ቼክአፕ ብታደርግ ኖሮ በዛ ሰዓት ላይ እንደዚህ ነገር ማወቅ ይቻል ከሆነ ምናልባት ማለት ነው። ያው እሱ እንደ መላምት ነው እንጂ በእንደዚህ አይነት ነገር ያው ፈጣሪ ካለ ምንም ቢሆን ምንም ልጁ በጤንነት መወለዱ አይቀርም። ግን ደግሞ እንዳልከው ቼክአፕ ስላላደረገች ለትንሽ ጊዜ ያደረገች አልነበረም ማለት መጨረሻ ላይ ግድ ሲሆን ነው በቃ ሲገፋ ነው ሆዷ እኔ ነኝ በቃ ይዣት ምናምን መሄድ የጀመርኩት እንጂ መጀመሪያ አካባቢ በሆዷ አስታውቆ ራሱ ቼክአፕ አታረግም ነበረ ሰው ሲያያት ምናምን እንትን እንዳትል ማለት ነው። እና ምናልባት የእሱም ተጽዕኖ ሊሆን ይችላል። ያው እንደ እንትን ግን ሆነም ቀረም ያው አንዴ ተወልዷል። ቤተሰቧ አምኖ መቀበል ነው ያለበት ከዚህ በኋላ ማለት ነው። ሁላችንም አምነን መቀበል ነው ያለብን። ምክንያቱም ፈጣሪ የሰጣት ነገር ነው። ገባህ? ከዚህ በኋላ አሁን ምንም የሚፈጠር ነገር አይኖርም። ማጨናነቅ ነው የሚሆነው። የባስ ደግሞ ቤተሰቧና እንትን ማለቷ ሳያንስ ጭራሽ ደግሞ በልጇ ማዘን አይገባትም። ገባህ? አሁን ከዚህ በኋላ ከምንም በላይ አብረሻቶኛለሽ የምንጠብቀው አንቺ ነው። ወንድሟም ትንሽ ስሜታዊ ነው። እሱን እንዲረጋጋና ነገሮችን በተረጋጋ መንፈስ እንዲያደርግ አናግሬዋለሁ። ከዚህ በኋላም አሁን እረፍት አድርጎ በሚነሳበት ሰዓት ሐኪም ቤት ከመሄዱ በፊት አንዳንድ ነገሮችን ለማውራት እሞክራለሁ። ከሱ ጋርም እንዲረጋጋና ነገሮችን በተስተካከለ መልኩ እንዲያደርግ ለማናገር እሞክራለሁኝ። አንቺም ብትሆኝ ግን በዚህ ሰዓት ከጓደኛሽ አጠገብ እንዳትለይ፣ ከእናቷም አጠገብ እንዳትለይ። ያው ግዴታሽም ነው ብዬ አስባለሁኝ። ጀስት እህቴ ነች እስካልሽኝ ድረስ በዚህ ሰዓት ከአንቺ የሚቀርባት ሰው የለም። ስለዚህ አብረሻት ትሆኛለሽ ብዬ ማስባለሁ። ግን አንዳንድ ጊዜ ሆስፒታል እንሄዳለን ብለሽ ነበር አይደል? ለክትትል የዛ ጊዜ ላይ በሕክምና ላይ ያለች በክትትል ላይ ያለች ስለ ልጁ የተነገራችሁ ለየት ያለ ነገር ግን የለም? ቆይታለች ማለት ወዲያው አይደለም የጀመረችው። አሁን ቼክአፕ የሚጀመረው በ3 ወር ከታወቀ ከ1 ወር ከ2 ወር ጀምሮ ይደረጋል። እሷ ግን ለረዥም ጊዜ ደብቃ እንትን ስለምትለው ምናምን እኔም ሆዷ ከእንትን ካለ በኋላ ነው ያወቅኩት። እሷም ማለት ነው እሷም ወዲያው አላወቀችም እንደነገርኩ፣ እኔም ደግሞ ሆዷ ከገፋ በኋላ ነው ያወቅኩት ማለት ነው። እና ከዛን ቀን በኋላ ራሱ አልሄደችም ነበረ። ግን መጨረሻ ላይ ያው ሆዷ እንትን ሲል በጣም የመውለጃ ቀኗ ሊቃረብ 1 ወር 2 ወር ሲቀራት ነው እንግዲህ አስቡ ቼክአፕ የጀመረችው ማለት ነው። እና የዛን ሰዓት ላይ ለስንት ቀን ነው እንደውም ቼክአፕ ካደረገች ከሁለት ጊዜ ምናምን በየወሩ በየ15 ቀኑ መሰለኝ ቼክአፓቸው። እና እሷ ግን ሄደችው 2 ጊዜ ብቻ ነው ማለት ነው። ከዛም በኋላ ነው በድንገት መጣ የመጣው። ገባህ? እና ለምን እስካሁን ቼክአፕ አልተደረግሽም ምናምን አላት ዶክተሮች ምናምን በቃ ቀጠሮ ሰጧት። እንደዚህ ቀን ነኝ ነው እንጂ አላት። እንደዚህ የልጁን እንትን ምናምን አልነገሯትም። ነበርኩኝ እኔም አብሬያት ነበር የገባሁት። እንደዚህ ብሎ አልነገሩንም የልጁ። ያው እንግዲህ አንድ የተፈጠረው ነገር ተፈጥሯል፣ መመለስ አንችልም። ከዚህ በኋላ ማድረግ የምንችለው ብቸኛ ነገር ቢኖር ከእሷም ከእናቷም ከወንድሟም ጎን ሆነን ነገሮችን አምነው ተቀብለው ህይወታቸውን ወደፊት እንዲቀጥሉ ልጁንም በተቻለ መጠን ጤናማ ህይወቱን እንዲቀጥል ለማድረግ መሞከር ነው። ከዶክተሮቹ ጋር ያለውን ነገር እናወራለን። ልጁ ስላለበት ሁኔታ በምን ምክንያት ይሄ ነገር እንደተፈጠረ እያንዳንዷን ነገር ለማጣራት እንሞክራለን።
አንቺም ብትሆኚ እስካሁን ድረስ ላደረግሽው ነገር አሁንም ቢሆን ላመሰግንሽ እፈልጋለሁ። በራሴም በክሩ እንዲሁም በኦዲየንሶቼ ፊት በደንብ ላመሰግንሽ እፈልጋለሁ። እንደ አንቺ አይነት ሰው ነው በሰዓት የሚያስፈልገው። አሁንም አብረሻቸው እንደምትቆይ ምንም ጥርጥር የለኝም። በእርግጠኝነት ከዚህ በኋላ እንገናኛለን። ያው እንግዲህ ውድ ተመልካቾቻችን ሁሉንም ነገር እንዳያችሁት ነው ከምህረት ጋር የነበረኝም ቆይ ከዛም በፊት ግን ማለት ያው ከመስጋት በፊት የሆነ ነገር እንትን ነበረ። ይቅርታ ማለት ያው ከዚህ በኋላ የተፈጠረው ነገር ተፈጥሯል። አንዲ ያው ሁላችሁም እናንተን በጣም ነው የምናመሰግነው። ማለት ከአወቃችሁ ጊዜ ጀምሮ አብራችሁ ናችሁ። እንድትወልድ የሚያደርጋችኋት እናንተ ናችሁ። በጣም ነው የምናመሰግነው ስለሱ። ነገር ግን ከዚህ በኋላ ልጅቷ መጎዳት የለባትም። ማለት አሁን ቤተሰቧ መጀመሪያ ከመውለዷ በፊት እየተከራከረበት የነበረው ነገር አለ። ገባህ? አባትየው ምናምን የሚለው ነገር አለ። እኔ ደግሞ የነገርኩ ነገር አለ። በዛን ሰዓት ላይ እኔ ነበርኩኝ ጓደኛዋ፣ በሰዓቱም ደግሞ የዛ የቀኑ ቀን እኔ ነበርኩኝ ብያለሁ። ስለዚህ እኔ ልታምነኝ ይገባል። ማለት ልጁ የዳኒ ልጅ እንደሆነ ልታምን ይገባል። ይኸውልሽ አሁን ልጁ የዳኒ ነው ማለት እኮ አንችልም። ምን ታውቂያለሽ? እርግጠኛ ስለሆንኩኝ ነው። ልጅቷ ከሱ ውጪ ሌላ ፍቅረኛ የላትም። ፍቅረኛ ብቻ ሳይሆን እኔ ነገርኩ፣ በጣም ማቃጠ እህቴ ነች አልኩ። አብረን ነው የምንውለው፣ እነሱ ቤት እናድራለን፣ እኛ ቤት ታድራለች። እንደዚህ ነው። ገባ አይደለ? ብትሄድ እንኳን ሰው ጋር ወንድ ጋር እንኳን ብትሄድ ነግራኝ ነው የምትሄደው። ግን ደግሞ እንደዚህ አይነት ወሬ ጭራሽ እንትን ብለን አናውቅም። ማለት ወጠንም እንደነገርኩ በጣም ረዥም ጊዜያችን ከወጣን በኋላ ነው የልደቱ ቀን የወጣ ነው። ከዛም በኋላ ማለት ነው ከ4 ወር በፊት እንደነገርኩ እና የዛን ቀን የተፈጠረው ከዳኒ ጋር ነው ነግሬሃለሁ። ደግሞ አብረው አድረዋል። አብረው እንዳደሩ ደግሞ ነግሬሃለሁ። ገባህ? የዛን ሰዓት እኔ ስለነበርኩኝ ማለት ነው። እሷም የነገረችኝ ነግሬሃለሁ። ስለዚህ ልጁ የዳኒ ነው ማለት አሁን ላይ ስትወልዳለች። ልጁን ቤተሰብ እንዲቀበል ማሳመን ነው ስራችን። እሱን ካመነ በኋላ ግን እናንተ ማለት ማመን ያለባችሁ ነገር የዳኒ ልጅ እንደሆነ ነው። ይኸውልሽ ምህረት፣ አሁን እኔ እዚህ ጋር መጥቼ እኔ ዳኒ አይደለሁኝም እንደምታውቂኝ። ስለ ዳኒ ህይወትም ዳኒ ህይወትን እንደዚህ ቀጥል ብዬ ምንም አይነት ነገር ማድረግ አልችልም። እንደ ስራ ባልደረባ፣ እንደ ጓደኛ፣ እንደ ወንድም አንቺ ለሷ እንደምታደርጊው እኔ ለሱ ምክር ልሰጠው እችላለሁ። እንደዚህ አድርግ፣ እንደዚህ ብታደርግ ጥሩ ነው እያልኩ ልነግረው እችላለሁ እንጂ ውሳኔውን የሚወስነው ራሱ ዳኒ ነው። ዳኒ መመርመር ከፈለገ ዲኤንኤውን ማወቅ ከፈለገ የማወቅ መብት አለው። ገባሽ አይደል? እሱ ስለፈለገ አይደለም እንትን ማለት ያለበት አስቡበት ምናምን ሳይሆን ግዴታው ነው። ምክንያቱም ይቺ ልጅ አንድ ህይወታ ተበላሽቷል። ህይወታ የተበላሸው ደግሞ በዳኒ ምክንያት ነው። ስለዚህ ህይወታ ከተበላሸ እንደዚህም ለማለት ደግሞ ዲኤንኤን ምናምን የሚያስፈልገው ነገር አለ፣ ማመን አለበት በቃ። እሱም ደግሞ በእርግጠኝነት እንደዚህ ክዳል ምናምን ብዬ አላስብም። ገባ አይደለም? ምክንያቱም ያደረገውን ነገር ያውቃል። የዛን ቀን የተፈጠረው ነገር ያውቃል። አውርተነዋል። ሶስታችን እናውቃለን በደንብ ማለት ነው እኮ አውርተነዋል። እሱም በምናወራበት ጊዜ ግን ከእሷ ጋር አላደርኩኝም፣ ልጁም የኔ ልጅ አይደለም ነው እያለ ያለው። ስለዚህ የዲኤንኤ ምርመራው የግድ ያስፈልጋል። እኔ ደግሞ እርግጠኛ ሆኜ ነው እየነገርኩ ያለሁት። አሁን እኮ ይኸውልሽ በሁለቱ መካከል እርግጠኛ ሊያደርግሽ የሚችል ነገር የለም። እኔ ነበርኩኝ እያልኩ ነው። በዛ ሰዓት እንደውም ሁለቱ ራሳቸውን መቆጣጠር በማይችሉበት ሰዓት እኔ ራሴን ምንም መጠጥ ሳልጠጣው እነሱን እያየኋቸው ነበረ ብያለሁ አይደለ? ይዟትም ሲሄድ በዛ ሌሊት ይዟት እንኳን ሲሄድ እኔ ነበርኩኝ አይቻታለሁ እያልኩ ነው። ገባ አይደለ? በነጋታውም ደግሞ እሷ ከሱ ጋር እንዳደረች ነግራኛለች። አብሮ አምሽተው አብሮ አድረው ከሱ የማይሆንበት ምንም ምክንያት የለም። እሱ እዚህ ጋር ካደም አልካደም የእሱ ልጅ እንደሆነ እኔ በምን እርግጠኛ ነኝ ነው እየነገርኩት። አሁንም ቢሆን ይኸውልሽ አንቺን እርግጠኝነት አሁን ለሱም እርግጠኛ እንዲሆን የዲኤንኤ ውጤቱን ማየት ዲኤንኤ ማስመርበር በጣም ኖርማል ነገር ነው። አሁን እኮ ቤተሰቡ ማለት አሁን እዚህ ጋር እሷም ትጨነቃለች። ገባ አይደለ? ዲኤንኤን ሲባል ሌላ ነገር በቃ እንትን ሲባል ሌላ እንትን ነው የሚሆነው፣ ሌላ ርዕስ ነው የሚሆነው። ገባ አይደለ? ስለዚህ እዚህ ጋር ሁለቱ ተማምነው ያደረጉትን ራሳቸው ያውቃሉ አይደለ? ደግሞ እኔ በጓደኛዬ እርግጠኛ ነኝ ማለት እንዳልዋሸችኝም እኔ ደግሞ እሷ የነገረችኝ ነገር ብቻ ሳይሆን ያየሁትን በአይኔ ያየሁትን ነገርም ስላለ ነው። ገባህ? ገባኝልሽ። አሁን መተማመን ከቻሉ ሁለቱ ተማምነው እሱም የኔ ልጅ ነው ብሎ የሚቀበል ከሆነ በጣም በደስታ እቀበላለሁኝ። እኔ እሱ ማድረግ የሚፈልገውን ነገር እሱ ነው የሚያውቀው። እሱ የኔ ልጅ አይደለም የሚል ከሆነ ሁለቱ የማይተማመኑ ከሆነ ግን ዲኤንኤ ተመርምሮ ነገሮችን ብናቅ ምንም ያን ያክል የከፋ ጉዳት አለው ብዬ አላስብም። ለቤተሰቦቿም ቢሆን ለእናቷ ከእናቷ ጋር እያወራን በነበረበት ጊዜ ነግረናታል። የዲኤንኤ ምርመራው ይደረጋል፣ ሙሉ ወጪውንም እኛ እንደምንሸፍን ነግረናታል። ከዛ በኋላ የዲኤንኤ ውጤቱ ከተደረገ በኋላ እሱም አባትነቱ ከተረጋገጠ እሰየው ልጁን ያሳድጋል። ካልሆነም ይህንን ኬዝ እኛም ቢሆን ዘግተን ለእሷም መልካም ምኞታችንን ተመኝተን መለየት እንፈልጋለን። ዳኒ ልጁን እንደሆነ ከተረጋገጠ ምንም የሚያስሸሸው ነገር የለም። ሁለቱ አብረው መኖር እንኳን ባይችሉ ልጁን የማገዝ ልጁን የማሳደግ ግዴታ አለበት። የእሱ ልጅ ከሆነ የእሱ ልጅ ላይሆንም ይችላል። ምንም አሁን
እኔም አንቺም እዚህ ጋራ ስለነገሩን ብቻ እኔም ይኸውልሽ አንቺ ጓደኛሽን የምታምኛትን ያክል እኔም ዳኒን አምነዋለሁ። አላደረግኩኝም ካለ አላደረገም ብዬ ነው የማስበው ነው ስልህ እና እንዴት ሊፈጠር ይችላል? ልጅ ከወንድ ጋር እንደነገሩ ግንኙነት የላትም። የዛን ቀን ከዳኒ ጋር ብቻ ነው እንደዚህ አይነት ግንኙነት ያላት አልኳል አይደል? ስለዚህ ከማን ልታደርግ ትችላለች ማለት አብረን ነን። ከዛን ከተፈጠረ በኋላ እንደዚህ አይነት ስጋት ስለሌለባት ምናልባት እንደዚህ አይነት በቃ እሱን እንትን ለማለት ስጋት ስላለባት አብረን ነው የምናሳልፈው። ገባ አይደለ? አሁን እንደነገር ከሳምንት በፊት በቃ እቺን ሳምንት ነው የተለየዋት እንጂ አብረን ነበር። ከዛም በፊትም ደግሞ ከወንድ ጋር ምንም አይነት ግንኙነት የላትም። በመሀል ዳኒ ነው የመጣው። ስለዚህ ከዳኒ ውጪም ሌላ ሰው የልጁ አባት ሊሆን አይችልም እያልኩ ነው። ገባኛልሽ። አሁን እሱንም ቢሆን ብናረጋግጠው ሌላ የተለየ ክፋት አለው ብዬ አላስብም። ለሱም በሙሉ ልቡ አምኖ እንዲቀበለው ማለት ነው። ማለት አሁን እኔ ልከራከር ፈልጌ አይደለም፣ ግን ይሁን ካላችሁ ይሁን። ግን በዚህ መሀል ምናልባት እሷ ጋር የሚፈጠር ነገር እንዳይኖር ማለት የዋስ ልጇ እንደዚህ መሆን ሳያንስ ቤተሰቡ በዚህ ልጅ መረበሽ ሳያንስ እሷ አምኖ ምናልባት አምኖ ቢቀበልላት ቀላል ይሆናል ሁሉም ነገር። ገባ አይደለ? ደግሞ እርግጠኛ ነኝ እኔ ዲኤንኤ ምርመራ ራሱ ከመጣ በኋላ የሱ ልጅ እንደሚሆን በጣም በእርግጠኝነት ነው እየነገርኩ ያለሁት። ያው እሱን የሚያውቀው እንግዲህ ፈጣሪ ነው። አሁን እውነቱን ለመናገር የዲኤንኤ ምርመራው አሁን ላይ አይሆንም። ነገሮች መረጋጋት መቻል አለባቸው። እሷ መረጋጋት መቻል አለባት። ከሆስፒታል ወጥታ ቤቷ መመለስ መቻል አለባት። ቤተሰቦቿ ተረጋግተው ይህንን እውነታውን ተቀብለው አምነው ስናይ ሁላችንም ተነጋግረን እኔ ወይንም ዳኒ ስለፈለገ ብቻ የሚሆን ነገር አይደለም። ሁሉም ሰው ተነጋግሮ ይሄ ነገር የሚመለከተው ሰው በሙሉ ተነጋግረን ሁላችንም አንድ ላይ ሆነን የምናደርገው ነገር ነው። ያው አንቺ ለጓደኛሽ ስሜት ተጨንቀሽ እንደሆነ በደንብ ይገባኛል። ያው ግን እኔም እንደ ሐሳብ ዳኒም ያመጣው ሐሳብ ስለሆነ ነገር ዲኤንኤ ተመርምሮ ሁሉም ተነጋግሮ የምንወስነው ውሳኔ ይሆናል። ያው የዲኤንኤውን ውጤት እስከምናውቅ ድረስ እኔም ምንም ነገር ማለት አልችልም፣ አንቺ ምንም ነገር ማለት አትችይም። የዲኤንኤ ውጤቱን መጠበቅ ይኖርብናል። እሺ ካልክ ምንም ማለት እኔ ያው ነገር ያለው እርግጠኛ እንደሆንኩኝ ካላችሁ እሺ፣ ከዚህ በላይ ምንም ልጫን አልፈልግም።